እንዴት ሆኑ? እንዴት ናቸው? ፈጣሪ ይመስገን አልሞቱም። አሹ ለሞት የሚዳርጋል እንዴ? እሱን ሳታውቁ ነው ከአደጋ ተመሳጥራችሁ ልጄ እንደዛ ያደረጋችኋት? ኧረ ተይ፣ እኛ ምንም የምናውቀው ነገር የለም። ታውቃለህ እንጂ እንዴት ነው የማታውቀው? አሁን ከደበክበት ልጅቷን ይዘና። እኔማ ልጄ ናት ብዬ ነበር፣ አንተም ዘመዷ ነህ ብዬ ነበር። ልጄ ፍቅር የምትነግረኝን ነገር አንድም ነገር አልሰማትም ነበረ። ለካ ልጄን እያሰቃያችኋት ነበር። እግዚኦ፣ ምነው እትዬ፣ ደህና ሰው ጥሩ ሰው አልነበሩ? ምን ነካሁት ዘንድሮ? አንተም ብትሆን ያው ነህ። አሁን ካለችበት ይዛትና ለምን እንደዚህ እንዳደረገች እንጠይቃታለን። በገዛ ቤቴ ልጄን ልነጥቃችሁኝ ነበረ። ያደራ ልጄን፣ ወይኔ ልጆቼን። ቆይ ምን ቢበድላችሁ ነው እንደዚህ ያደረጋችሁት? ኧረ እትዬ፣ አሁን እኔ ምንም አልፈልግም። ቤቴን ለቀህ ውጣ። ለእስከ ዛሬውን ፈጣሪ ክፈልህ። አመሰግናለሁ። በቃ አዎ በቃ እሹ፣ አሁን ቤቴን ለቀህ ውጣ። በልጆቼ ቀልድ አላውቅም። እናንተን እጠቅማለሁ ብዬ ልጆቼን አጥቼ ነበር። ልጆቼን ማጣት አልፈልግም። እሺ እትዬ፣ ለቅቄ እወጣለሁ። ግን አንድ ነገር እርግጠኛ ልሆንላት፣ በምወዳት እናቴ በእምዬ እምላለሁ። እምዬ ትሙት፣ እኔ እንደዚህ አይነት ነገር አላረኩም። ሀዲህንም ቢሆን በደንብ አውቃታለሁ። እንዲህ ያለ ነገር እንደማታደርግ በሙሉ ልቤ ይመሰክርለታለሁ። ደግሞ ካጠፋሁ ይቅርታ። አመሰግናለሁ። ደግሞ ካጠፋሁ ይቅርታ። እስከ ዛሬ ለነበረው ፈጣሪ ክፈልህ። አሹ ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስቶኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። እንግዲህ ባቡሬና ሊሊ የአክስቷ ሰዎች መጡባትና እየተሯሯጡ አመለጡ ማለት ነው። ባቡሬ ለዚህ ነበረ ከቤት እንዳንወጣ ያልኩት፣ ግን አንተ አስተማኝም እያለች ሊሊ ተረጋጊ፣ ሊሊ አትፍሪ፣ ተረጋጊ፣ እኔ ያለሁልሽ አትፍሪ እያላት ነበር። በቃ አንቶን ምንም እዚህ ስፍር መጥቷል። ከአሁን በኋላ ምግባችን መውጣችን ይከታተልና እባክህ ባቡሬ ከቤት እንዳትወጣ እያለች ሊሊ ስትፈራው ነበር። ነገር ግን ዴቭ አዴጋ ዴቭ ለምንድን ነው የመጣው? እትዬ ካየን እኮ ይቆጡናል። ስለዚህ እዚህ መምጣት አልነበረብም። ስትናፍቀኝ ምን ማድረግ ነበረብን? አንድ ቤት ውስጥ ሆነን እየናፈቅሽኝ ነው እና ለዛ ነው የመጣሁት። እሺ ቆይ በሩን ልዝጋትና በሩን ትዘጋለች። አዴ ከአንቺ ጋር መሆን እፈልጋለሁ፣ አንቺን ላገባ እፈልጋለሁ እያለት ነበር። እሺ መረጋጋት አለብን። መጀመሪያ የምናስቀድም ነገር አስቀድምን። ከዛ ቤዛ ለአዴ ምግብ ይዛ ትመጣዋለች። ከዛ አዴ ሽሮሽ ነምጠው አሁንማ ምግብ አላሰኘኝም አያስፈልገኝም እያለችው ነበር። ምግቡ ላይ መርዝ አድርጋ ነበረ ቤዛ ማለት ነው። ነገር ግን ቤዛ በቃ እሺ አመሰግናለሁ መሄድ ትችያለሽ ስትላት፣ ዴቭ አምፖል ተበላሽቷል፣ እስቲ መኝታ ቤቴን አስተካክል፣ እኔ አልችልም ብዬሻለሁ እያለች ፍቅር ቆይ ምን እያደረግሽ ነው? አዴ ዛሬ ማለፍ የለበትም፣ መመረዝ አለበት፣ መሞት አለባት። ስለዚህ ዛሬ ነገ አትበይኝ እያለቻት ነበር። ነገር ግን እኔ ያሰብኩት ነገር አለ፣ ተረጋጊ ትላታለች። እንደ አጋጣሚ ቲና ትመጣለች። ቲና አሹን በሩ ስከፍትለት ቆይ ምንድን ነው በጣም በዚህ ጠዋት ምን ፈልገሽ ነው እያላት ነበር። ከዛ አሹ አታውቃትም እንዴ ለምን አታስገባትም ላይ ቲና ትልና ወደ ቤት ይዛ ትገባለች ማለት ነው። ከዛ እንደ አጋጣሚ ቲና አጥብላ የገባችው የዴቭ ክፍል ነበር። ዴቭ ግን አዴ የተዘጋጀው መርስ በልቶ ስለነበረ ራሱን ስቶ ነበር። ምንም አያስታውስም። ቲና ውጭ ከዚህ ሰራሽ ነው እያለች አዴ ስትጎትታት ነበር። አልወጣም እዚህ ከዚህ አንቺ እያለች እየተጨቃጨቁ እያለ ማሚ ትመጣለች ማለት ነው። ባቡሬና ሊሊ አንድ ላይ ነግሬክ ነበር አክስቴ በጭራሽ አትፋታውም፣ ራስን መጠበቅ አለብን እያለችው ነበር። እንግዲህ ዛሬ ተያይዘን ነበር። ምን አይነት ችግሮች ነበር ታስታውሳል? ባቡሬ አንተ ከተወዳ እኔ በጣም ጨንቀኛል፣ ምክንያቱም ጸጸቱን አልችለውም። ስለዚህ እባክህን ለተዛ ፍቅርም ራሷ ስታ ነበር። ፍቅርን ለፍቅርም መርዝ ሰጣት ነበር ቤዛ ለአዴና ለፍቅር ነበር መርዙን የሰጠችው። ነገር ግን ዴቭ የተመገበው በአጋጣሚ ለአዴ የቀረበው መርዝ ነበር ዴቭ የበላ ማለት ነው።
ከዛ ቤዛ ምንም እንዳልጠፋ ፍቅር እየተንቀሳቀሰች ልጄ ልጄ እያለች ማሚ እየጮኸች ነበር። ዳይመንድና ቅምጥል አንድ ላይ ቆይ ምን ፈለግ በቃ ዞር በልልኝ እያለችው ቅምጥል ተቀየራለች ብቻውን። ከዛ ዴቪና ፍቅር ወደ ሐኪም ቤት ይዟት ሄደን አምቡላንስ ተጠርቶ ይዟት ሄዳል። አዴም ተጨነቀች፣ አሹም እንደዛው እንዴት እንደዚህ ሆነ። ከዛ ሩታ ስትመጣ ሁሉ ነገር ነበራት። እንዴት እንደዚህ ሊሆን ይችላል አለቅም እንዴት እንደተፈጠረ እንገለች። አዴ እያስታወሰችው ቤዛ ይዛለች። እዚህ ነገር ውስጥ እጇ ቤዛ አለባት። ምግቡን አምጥታልኝ ነበረ ሳውና ሳይናስትንና እየሮጠች ትሄዳለች ማለት ነው። ከዛ ቅምጥልና ድንጎ አንድ ላይ እንትን እያሉ ነበር። መንገድ ላይ ሲገናኙ ሰላም እንኳን ሳይባባሉ ይተላለፋሉ። ቅምጥል ራሷን ከድንጎ እየራቀች ነው። ድንጎ ቅምጥል ምንንም ሰላም እንኳን አላለችኝም እኮ እያለ ስለሷ ያሰብ ነበር። ሩታ ማሚ ደውላ እንዳጋጣሚ የምግብ መመረዝ ነው ስትላት አንቺ ነሽ የመረሻችሁ በወደደሽ ባፈቀረሽ ወንድምን እንዴት ትመርሽዋለሽ አዴ እያለቻት እባክሽ ልቀቂኝ፣ እኔ ምንም የማውቀው ነገር የለም፣ እኔ አልመረስኳችሁም ልቀቂ ብትያት በጭራሽ ልትለቃት አልቻለችም። ማሚ በጣም ተጨነቀች። ልጆቹ እኮ ሞቱ ነው፣ እንዴት ልመረስ? ማሚ እኔ ምግብ አልሰራም፣ አዴ ነች ምግቡን የሰራችው፣ ስለዚህ አዴ ናቸው የመረሰች ብላ በአዴ ታሳብባለች። ቤዛ ማለት ነው። እሷ ባጠፋችው አዴ ተወቃሽ ሆነች። በቃ ማሚዬ ተረጋጊ፣ አሁን ደህና ናቸው፣ ዴቭም ደህና ነው፣ ፍቅርም ደህና ነው፣ ስለዚህ እባክሽ ተረጋጊ እያለች ነበር። እኔ ፍቅር ልጄ ናት፣ ልጄን ላጣት ነበረ ለትንሽ፣ ለምን ግን እንዴት እንደዚህ ሊሆን ቻለ እያለች ነበር። ከዛ እኔ ምግብ አልሰራም የሰራችው አዴ ነች እያለች ራሷን ነፃ ለማድረግ እየሞከረች ነበረ። ቤዛ ሁለታችሁም ተጠያቂ ናቸው፣ አዴም ሆነ አንቺ። አሁን ከዚህ ውጪ አሁን ልጅ ላይሽ አልፈልግም፣ ሁለታችሁም ላናገር እፈልጋለሁ ትላታለች ማለት ነው። ከዛ ወደ ቤት ትመለሳለች። ባቡሬ እንዳጋጣሚ ስራ አግኝቶ ነበር። ምንሽ ነው በቃ ጨላሁ እንዴት ነው ምናምን እያለ ጨላ አረፍ እንደሆነና ከዛ ሌሌ ትሰማለች። ከዛ ተፈጥሮ ባቡሬ ስትለው ስራ ተገንቶ ነው። ምን አይነት ስራ ነው? ሰው ማጋት ነው ምናምን እያለች አይ ማንም ላይ ጉዳት አናደርስም አታስቢ ጨላ አረፍ ሆነ። ባቡሬ ግን ይሄ ስራ ምንም ደስ አላለኝም፣ ሰውን የምትጎዳ ከሆነ እባክህ ይቅር ትላለች። ነገር ግን አይ እንደዛ ነገር የለም ልጅ ሰውን መጉዳት ምናምን አይደለም፣ አሰብ መክፈሽ እኔ ችግር ውስጥ የማስገባኝ ስራ አልሰራም ይላታል ማለት ነው። አይ ቢሆንም እባክህ መጠንቀቅ አለብን፣ አክስቴ በጭራሽ አትተውም፣ ምክንያቱም አንተን መጉዳት ትፈልጋለች፣ ያን ሁሉ ሀብታታ ዝም ልትል አትችልም፣ ስለዚህ እባክህ ትለዋለች። ነገር ግን አታስቢ አትጨነቂ፣ እኔ ራሴ መጠበቅ እችላለሁ እያላት ነበር። እንደዛ ካልክ እሺ ግን እባክህ ትላለች። ከዛ ሩታም አሹም አዴ ነች የመረሰቻቸው፣ አዴ ነች፣ አዴ በጭራሽ እንደዛ አታረግም፣ ሩታ የምትናገረኝ ነገር እያሰብ አሹ ለሷ መጋራጋር አቁም፣ በቃ የመግብ መመረስ ነው ብላ፣ ስለዚህ አዴ ናቸው መርዝ የሰጠቻቸው ለፍቅርም አዴ መጥፎ ሰው ነች እያለች ስታወራ ነበር። አዴ በጭራሽ መጥፎ ሰው አይደለችም፣ ስለዚህ በጭራሽ አዴ እንደዚህ እንድትናገሪ አልፈልግም፣ ትሰሚኛለች? እኔ አዴን በደንብ አውቃታለሁ፣ አዴ በጭራሽ እንደዚህ አታረግም ይላታል። አሹ አይንን ግለጥ፣ አዴ ነች ብያለሁ፣ አዴ ነች፣ አዴ በጭራሽ እንደዚህ አታረግም ያለች። አዴ ከቤት ወጣ ልትጋ እየሄደች እንዳጋጣሚ ቅምጥል ታገኛለች። ቅምጥል እንዴት ነሽ? ምን ተፈጠረ? አዴ ምነው ፊትሽ ልክ አይደለም? አየነ ችግር ቤት ውስጥ ተፈጥሮ ነው ትለዋለች። ከዛ እንደዛ ያለች ያለ ታዲያ ኪንጎን አግኝተሽ ነበር? አሁን አግኝቼ ነበር። ከኪንጎ ጋር ማውራት ካቆም ቆይቶናል። እንዳጋጣሚ ከዳይመንድ ጋር አግኝቼው ነበር እያለች ነበር አይደል? በቃ እሺ በቃ ይመች ሌሊት ሰላም ቢያት በቃ እሺ ትልና አዴ ትታት ትሄዳለች። እንዳጋጣሚ ባቡሬ እየመጣ ነው። ምርጣዬ ሊሊ ጓደኛ እንዴት ነሽ ምናምን እያላት ነበር። ከሷ ደህና ነኝ ባቡሬ እንዴት ነው እያለች ማሚ አሁን ሄጄ አዴንም አሹንም የእጃቸውን እሰጣለሁ ትልና ቀጥ ብላ ወደ ቤት ስትመጣ አሹም ውጭ እየተጨነቀ ነበር። አዴን በጭንቀት ብዛት ሊጋ ሄዳ ምን እንደተፈጠረ አላውቅም፣ ይህ የቤዛ ስራ ነው እያለች ስታወራ ነበር።
ነገር ግን ማሚ አዴ እንዳረገች ራሷን አሳመነች። ምክንያቱም አዴን እስካሁን አልደወለችም፣ መታ እንኳን አላየችም እያለች ነበር። እባክሽ አዴ አትጨነቅ፣ እውነቱን ነገር ሄደሽ ፊት ለፊት መጋፈጥ ነው ያለብሽ፣ ሄደን ማየት አለብን እያለቻት ነበር። ነገር ግን አላቅም ይህን አልግፋት ምን አስፈለገ? ምን አደረጓት? ዴቭ አንድ ነገር ከሆነ እኔ ራሴም በጭራሽ ቅር አልልም እያለች አዴ አትጨነቅ፣ አሁን ቤዛ አንቺ እንደ እኔ እንደመረስኩ እኮ ነው የማውቁት እያለች ነበር። አይ አንቺ ንጹህ ሰው ነሽ አዴ፣ እኔ በደንብ አውቅሻለሁ። ስለዚህ ተረጋግና አሁን ሄደን እናናገራታለን። ማሚም አሁን እትዬ በጭራሽ ቅር አይለኝም፣ ምክንያቱም እኔ እንደመረስኩ ነው የማስበው እያለች አዴ በጣም ትጨነቃለች ማለት ነው። አዴ እባክሽ ምንም ነገር አትጨነቅ። ከዛ የፓርክናት ቤት ትመጣና አሹን ያቺ አዴ ትነች ሁለታችሁ ነው ተተባብራችሁ ልጆቼን የመረሳችኋችሁ፣ ስለዚህ ደግሞ እዚህ ቤት ላይ ካልፈልግም ይላ ትለዋለች። እትዬ ምን ጥሩ ሰው አልነበረም? እኔ በእናቴ በምወዳት በሚይዝ እምላለሁ እንደዛ ነገር በጭራሽ አላደረኩም ላል። ታዲያ ማን አደረገ? አሁን ቶሎ ብለህ ቤት ለቀውታለች ስትለው እንዳጋጣሚ ሩታ ታየውና አሹ ያለቀሰ ቤትም አሹ ትልና ትከተለዋለች። ነገር ግን እባክሽ አትከተይኝ ተይ፣ በቃ ለማንኛውም ይህን በጭራሽ እኔ አላደረኩም፣ እኔም ሆነ አዴ በጭራሽ እንደዛ አናደርግም፣ ይሄ እውነቱን ለማወቅ ወንጀለኛውን ድረሽበት ይላትና በቃ ተይኝ እያለ ብቻውን እያስታወሰ ይሄዳል። እንዴት እንደመጣ አዴ ስትንከባከበው እንደነበረውና እትዬ እንዴት እንደተቀበሉ እያስታወሰ እያለቀሰ ወደ ቤቱም ሮማን ጋር ይሄዳል ማለት ነው። እጅግ በጣም ከፍቶት ነበር። ምክንያቱም እሱ ያልጠበቀ እሱ ምንም ያላደረገ እሱ እንዳረገ ሲደረግ እንደነበረው እጅግ በጣም ያዝናል። እጅግ በጣም እየለቀሰና እየተከፋ ምን አድርጌ ነው ምንድነው አዴ እንደዛ እንደማታረግ እያወቀ በመጨረሻ እንግዲህ ቤዛ እንዳረገችው ትጋለጣለች ማለት ነው። ቤዛ እንደመረሰች ፍቅርና ዴቪን ቤዛ እንደመረሰችው ማሚ ትደርስበትና ከዛ አሹና ዴቪን ስለወቀሰች ራሷን ትጸጸታለች። እኔ እኮ አሹና አዴን ያስከፉት በዚህ ምክንያት ነው። ቤዛን እንደዛ ያደረገችው ቤዛን በጭራሽ ለምን እንደዚህ ታደርጋለች እያለች አዴ አንቺ ነሽ ፍቅርን ስለምታያት አንቺ ነሽ የመራሻት ትችላለች። እትዬ እኔ በፍጹም እንደዛ አላደረኩም ብትለውም ነገር ግን በጣም ተጨነቅ አዴ እያለቀሰች እትዬ ምንም ማለት አይደለም ግን በእናቴ ስም እምላለሁ እኔ በጭራሽ እንደዛ አላደረኩትም ብትለውም በጭራሽ በደምና ምንሻለሁ እያለቻት ብቻውም እያለቀሰች አዴ እቃውን ሰብስባ ከእነሱ ቤት ትወጣለች ማለት ነው።